ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ማክሰኞ ሐምሌ 14 ቀን 2018 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ለፍ የቻይና ኩባንያ በኢትዮጵያ የተቀናጀ የቡና ኢንዱስትሪ ፓርክ ለመመስረት ስምምነት ተፈራረመ። የቻይና ሁቹዋን ዩንግ ሰፕላይ ቼን ማኔጅመንት ሰርቪስ በኢትዮጵያ የተቀናጀ የቡና ኢንዱስትሪ ፓርክ ለመመስረት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር የመግባቢያ ስምምነት መፈራረሙን ኮሚሽኑ አስታውቋል። ስምምነቱ የተፈራረሙት የኮሚሽኑ ምክትል ኮሚሽነር ዳጋቶ ኩምቤና ዚያንጉ ከቻይና ኩባንያ ከፍተኛ ስራ አስፈጻሚዎች ጋር በኢትዮጵያ የቡና ማቀነባበር ዘርፍ የብሉ ኢንቨስትመንት እድሎች ላይ ከተወያዩ በኋላ ነው ተብሏል። እንደ ኮሚሽኑ ገለጻ አቶ ዳጋቶ የቡና መገኛ የሆነችው ኢትዮጵያ በ2018 የኢትዮጵያ በጀት ዓመት ከ3 ቢሊዮን ዶላር በላይ ዋጋ ያለውን ቡና ወደ ውጭ መላኳን ገልጸው ነገር ግን የአገሪቱ የውጭ ንግድ አብዛኛው አሁንም እሴት ሳይጨመርበት በጥሬው የሚላክ መሆኑን ጠቁመዋል። ኩባንያው ለቡና ብቻ በተዘጋጀ የኢንዱስትሪ ፓርክ ላይም ለመሰማራት ያቀደ ኢንቨስትመንት ኢትዮጵያ እሴት የጨመረባቸውን የቡና ምርቶችን ወደ ውጭ የመላክ ስትራቴጂዋን ለመደገፍ ትልቅ እርምጃ መሆኑን ገልጸዋል። ኮሚሽኑ እንዳሉትም ፕሮጀክቱ ወደ ስራ ለማስገባት እንዲረዳ ኮሚሽኑ አስፈላጊውን ድጋፍና ኢንቨስትመንት ማመቻቻ እንደሚያደርግም ለኩባንያው ልዑክ አረጋግጠውላቸዋል። እንደ ኢንቨስትመንት ኮሚሽን መረጃ የሁዋቾ ሊቀመንበር ዋንግ ዩሹን ኩባንያቸው እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ በቻይና ሄና ግዛት ውስጥ የቡና ማቀነባበሪያ ፓርክ ሲያስተዳድር የቆየ ነው ተብሏል። በቅን ልቦና መረጃ አሰራጨን ተቋም ከተጠያቂነት ነጻ የሚያደርገው አዲሱ የመረጃ ነጻነት አዋጅ ለጋዜጠኞች ተገቢውን ከለላ እንደሚሰጥ ተገለጸ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የሕዝብ ተወካዮች ምክር ቤት ሰኔ 18 ቀን 2018 ዓ.ም ያጸደቀው የመረጃ ነጻነት አዋጅ ቁጥር 1427/2018 ለመገናኛ ብዙሃን ባለሙያዎች ሕጋዊ ከለላ እንደሚሰጥ ገልጿል። አዋጁ የተዛባ መረጃን በቅን ልቦና ያሰራጨ መገናኛ ብዙሃን ከተጠያቂነት ነጻ የሚሆንበት አዲስ ድንጋጌ ያካተተ ነው ተብሏል። የተሰራጨው መረጃ በክፉ ልቦና የተፈጸመ መሆኑን ማረጋገጥ እስካልተቻለ ድረስ ባለሙያው ተጠያቂ እንደማይሆንም ተገልጿል። በመሆኑም ማንኛውም አስተዳደራዊ ወይንም ህጋዊ ቅጣት የተላለፈበት ግለሰብ ይግባኝ የማቅረብ መብቱ እንዲከበርም ተመላክቷል። አዋጁ በፍርድ ቤት የጥፋተኝነት ውሳኔ ከመሰጠቱ በፊት ከጉዳዩ ጋር በተያያዘ ለምርመራ ወይንም በሌላ ምክንያት ጋዜጠኛና ዋና አዘጋጅ ወይንም ከጉዳዩ ጋር የተያያዘ ሌላን ሰው ማሰር እንደማይችልም ይደነግጋል ተብሏል። ተቋሙ የመረጃ ነጻነት አዋጅ ድንጋጌዎችን የማስፈጸምና የመቆጣጠር ኃላፊነት ተሰጥቶታል። አዋጁ ተፈጻሚ ለማድረግ የሚያስችሉ መመሪያዎች እየተዘጋጁ መሆኑ ተመላክቷል። ጀርመን ከአፍሪካ ህብረት ጋር ያላትን ትብብር ለማጠናከር የ12.1 ሚሊዮን ዩሮ ተጨማሪ ድጋፍ አደረገች። በኢትዮጵያ የጀርመን ኤምባሲ ከአፍሪካ ህብረት ጋር በተደረጉ አዳዲስ የትብብር ስምምነቶች መሰረት በ2026 የሚከናወኑ 4 አህጉራዊ ፕሮግራሞችን ለማጠናከር የ12.1 ሚሊዮን ዩሮ ተጨማሪ ድጋፍ ማድረጉን አስታውቋል። የድጋፍም የአፍሪካ ህብረትን የ2063 አጀንዳ ለማገዝ፣ ቀጠናዊ ትስስርን ለማፋጠን፣ ዘላቂ የኢኮኖሚ እድገትን ለማረጋገጥና የህዝብን ጤና ለማስጠበቅ ያለመ ነው ተብሏል። ድጋፉ የጀርመን ዓለም አቀፉ የልማት ትብብር በኩል የሚፈጸም ሲሆን አራቱንም የትኩረት አቅጣጫዎች ያካተተ መሆኑ ተጠቅሷል። በኢትዮጵያ የጀርመን ኤምባሲ ባወጣው መግለጫ መሰረትም ለመሰረተ ልማትና ኢኮኖሚ ትስስር የተመደበው 5.6 ሚሊዮን ዩሮ የአፍሪካን ኤንኮር ፕሮግራም ለማስፋፋት አህጉራዊ ንግድን ለማፋጠንና አረንጓዴ የኢኮኖሚ እድገትን የሚያበረታቱ ትላልቅ የመሰረተ ልማት ፕሮጀክቶችን ለመደገፍ ይውላል ብሏል። በሌላ በኩል የልማት ፋይናንስና የታክስ ስርዓትን ለማጠናከር 3 ሚሊዮን ዩሮ የተመደበ መሆኑን የገለጸው ኤምባሲው ይህም ህገወጥ የፋይናንስ ፍሰትን ለመግታት የብድር አስተዳደርን ለማሻሻልና ከአፍሪካ የታክስ አስተዳደር ፎረም ጋር በመተባበር የሀገር ውስጥ ገቢን ለማሳደግ ታስቦ የተዘጋጀ ነው። በተጨማሪም የታደሱ የኃይል ምንጮችና የኃይል ማሰራጫ ስርዓቶችን በአህጉርና ቀጠናዊ ደረጃ ለማጠናከር በኢንጌጅ ፕሮግራም በኩል 1.5 ሚሊዮን ዩሮ እንደሚውልም ኤምባሲው ገልጿል። ለህዝብ ጤና ዘርፍ የተመደበው 2 ሚሊዮን ዩሮ የአፍሪካ በሽታ መቆጣጠሪያና መከላከል ማዕከል አፍሪካን ሲዲሲ ተቋማዊ ዕቅድን ለማጠናከር የተከሰተውን የኢቦላ ወረርሽኝ ለመግታትና የወደፊት የጤና ስጋቶችን ዝግጁነት ለማሳደግ የሚውል ይሆናል ተብሏል። ይህ አዲስ የገንዘብ ድጋፍ ጀርመን በአፍሪካ ህብረት ጋር ያላትን ዘላቂ የልማት አጋርነትና የአፍሪካን ችግሮች በአፍሪካውያን ተቋማት የመፍታት አቅምን የመደገፍ ቁርጠኝነትን የሚያሳይ እንደሆነ ተገልጿል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ።
ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎች እናልፋለን። ናይጄሪያ እና ጋና በአፍሪካ ህብረት በኩል በደቡብ አፍሪካ የተቀጣጠለውን ጸረ ስደተኞች እንቅስቃሴ ልባት እንዲሰጠው ጥሪ ያቀረቡ። የናይጄሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሁለቱ ሀገራት ጉዳዩን በሚቀጥለው የአፍሪካ ህብረት ጉባኤ አጀንዳ ውስጥ እንዲካተት እንደሚፈልጉም ገልጸዋል። የናይጄሪያና የጋና የውጭ ጉዳይ ሚኒስትሮች ባለፈው ሳምንት መጨረሻ ላይ በላይቤሪያ በተካሄደው የኢኮዋስ ስብስብ ጎን ለጎን ውይይት አድርገዋል ተብሏል። በዚህም ደቡብ አፍሪካ በአንጻራዊ ሁኔታ ያላትን የተሻለ ሀብት ከሌሎች የአፍሪካ ሀገራት የሚመጡ ስደተኞችን ለረጅም ጊዜ እንዲሰባሰቡ ምክንያት የሆነ ሲሆን ይህም አልፎ አልፎ ለሚከሰቱ ውጥረቶች መንስኤ ሆኖ ቆይቷል። ከቅርብ ሳምንታት ወዲህም እየተባባሰ በመጣው የውጭ ዜጎች ላይ ያነጣጠረ ተቃውሞና ብጥብጥ ምክንያት በ10 ሺዎች የሚቆጠሩ የውጭ ሀገር ዜጎች ከአገሪቱ ሸሽተው ወጥተዋል። ህጋዊ የመኖሪያ ፍቃድ የሌላቸው ስደተኞች አገሪቱን ለቀው እንዲወጡ ስደተኞችን የሚቃወሙ ቡድኖች እስከ ሰኔ 30 የመጨረሻ ቀን አድርገው ካወጁ በኋላ ወደ 1500 የሚጠጉ ናይጄሪያውያንና ወደ 1000 የሚጠጉ ጋናውያን ከደቡብ አፍሪካ ወደ ሀገራቸው ተመልሰዋል ተብሏል። አቡጃና አክራ እነዚህ ተቃውሞች በአፍሪካ ህብረት የሚወከሉትን የአፍሪካ አንድነት፣ የአብሮነትና የክልላዊ ውህደት እሴቶችን የሚያዳክሙ መሆናቸውን ገልጸዋል። ሀገሪቱ አስቸኳይ የተቀናጀ ክልላዊ ምላሽ እንዲሰጥ እንዲሁም በህብረቱ ውስጥም ክትትል፣ የቅድመ ማስጠንቀቂያ ስርዓቶችና የመከላከያ ዲፕሎማሲን ጨምሮ ጠንካራ ስራሮች እንዲዘረጉም ሀገራቱ ጥሪ አቅርበዋል። አቡጃ ከደቡብ አፍሪካ የተባረሩ ናይጄሪያውያን ትተው ለሄዱት ንብረቶችና የንግድ ስራዎች ከደቡብ አፍሪካ ካሳ እንደምትቀበልም ማስታወቋን አፍሪካ ኒውስ ዘግቦታል። በመጨረሻም አንዲ በርንሃም የዩናይትድ ኪንግደም አዲሱ ጠቅላይ ሚኒስትር ሆነው ተሾሙ። ዩናይትድ ኪንግደም የሌበር ፓርቲ አንዲ በርንሃምን የኪር ስታርመር ቦታ በመረከብ እንዲመሩት አዲስ ጠቅላይ ሚኒስትር በማድረግ በትላንትናው ዕለት በይፋ ሹመት ሰጥታለች። አንዲ በርንሃም በባንኪንግሃም ቤተ መንግስት ከንጉስ ቻርሊ ሳልሳዊ ጋር ከተገናኙት አዲሱ መንግስትም እንዲመሰረቱ ጥሪ ከተደረገላቸው በኋላ ኃላፊነታቸውን ተረክበዋል ተብሏል። አንዲ በ10 ዓመታት ውስጥም አገሪቱን የሚመሩት 7ኛው ጠቅላይ ሚኒስትር ሆነዋል። የአዲሱ ጠቅላይ ሚኒስትር ታሪካቸው ሲታይ የታላቁ ማንቸስተር ከተማ ከንቲባና የሰሜን ንጉስ በመባል ይታወቃል የሚለውን የሮይተርስ እና የአልጀዚራ ዘገባ ሌበር ፓርቲን በምርጫ አሸንፈው ለ2 ዓመታት ብቻ ከገዙት ኪር ስታርመር የጠቅላይ ሚኒስትሩን ስልጣን ተረክበዋል። የሰሜኑ ንጉስ የሚል ቅጽል ስም የተሰጣቸው ደግሞ ለብዙ ዓመታት የለንደን ያልሆኑ የእንግሊዝ ሰሜናዊ ግዛቶችን ጥቅም በማስጠበቅና ድምጽ በመሆን በመቆየታቸው ነው ተብሏል። አገሪቱ የመዋቅርና የኢኮኖሚ ማሻሻያ እንደሚያደርጉ ጭምር ሹመታቸውን ሲረከቡ ተናግረዋል። በርኒሃ በንግግራቸውም የብሪታንያን ኢኮኖሚና ደካማ የህዝብ አገልግሎቶች ለማሻሻል ሀገሪቱን መዋቅር ከስር መሰረቱ ማስተካከያ እንደሚያደርጉም ቃል ገብተዋል። አክለውም የአዲሱ መንግስት ዋነኛ ትኩረት የኑሮ ውድነትን መቀነስ፣ ማህበራዊ አገልግሎቶችን ማጠናከርና የኢኮኖሚ እድገትን ከለንደን ውጭ ወደሚገኙ የተለያዩ የአገሪቱ አካባቢዎች ማሰራጨት እንደሚሆንም ገልጸዋል። የረጅም ጊዜ የፖለቲካ ልምድ አላቸው የተባሉት በርኒሃም ቀደም ሲል በሁለቱ መንግስታት ውስጥ የጤና ሚኒስቴርና የባህል ሚኒስቴር ሆነው አገልግለዋል። የፖለቲካ አቋማቸውም ከማዕከላዊ የለንደን መንግስት ይልቅ ለተለያዩ የአገሪቱ ክልሎች ስልጣንና በጀት መስጠት፣ የህዝብ ትራንስፖርትን ማስፋፋትና የኑሮ ውድነትን መቀነስ ላይ አብዝተው ይከራከራሉ ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹን ወደ እናንተ ያደረስኩኝ አብራችሁ ቆየሁት። ሀብታማ እያለሁ ነበርኩኝ። ሰናይ ቀን።